ሂራ ልብ አንጠልጣይ የህይወት ታሪክ ክፍል 17 ደራሲና ተራኪ ረዚቃ ሙሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦች ይሁኑ። ቪዲዮን ላይክ በማድረግ ጀምሩ። ረምላ ክፍሏ ውስጥ ነበረች። ዛህራ ፍቃድ ሳትጠይቅ ወደ ክፍሏ ገባች። ረምላ በእናቷ መምጣት ደንገጥ ብላ ከወንበሯ ተነሳች። ቁጭ በይ እስኪ ስለሆነ ነገር ላወራሽ ነበር አለች እናት ዛህራ ከቀድሞ ቁጣዋ ቀዝቀዝ እንዳለ። ምንድን ነው ማለቴ? ንገሪኝ እማዬ። መዲና ዛሬ ደውላልኝ ነበር። ደህና ናት? ደህና ናት። ሳቢርም ደህና ነው። ሳቢር? መዲና ሰሞኑን ትመጣለች፣ ግን የምትመጣው እንደ ሁሌው ልትዘይረን አይደለም። እና መዲና ከሽማግሌዎች ጋር ነው የምትመጣው። ያ ማለት ምን ማለት እንደሆነ ታውቂያለሽ። በአባትሽ ቃል መሰረት ሳቢርን የምታገቢበት ቀን ደርሷል ማለት ነው። እማዬ ምን ልትይኝ ነው? መቼም በዚህ ሁኔታሽ እንደማትቀጥይ በደንብ ታውቂያለሽ አይደል? ይኸውልሽ እማዬ፣ አንቺ ልክ ነሽ፣ ግን እማዬ እኔ አትንተባተቢ። በቂ ምክንያት ካለሽ ንገሪኝ። ሷሊህ ወደ አዲሱ ጎጆ በተለመደው ሰዓት ጎራ ብሏል። የጎጆዋ ንግስት የሆነችው ሀያት ፍጹም ግልጽና ለሀሳቦች ሁሉ ቅርብ ወራጅ የሆነች ሴት ናት። ጭንቀትን የመሸከም አቅም ስለሌላት ለውሳኔ ትጣደፋለች። ለዛም ይመስላል ከሷሊህ የቀረበላትን የትዳር ጥያቄ በፍጥነት የተቀበለችው። ሀያት ትዕግስትና መቻል የሚባሉ ነገሮች ለእሷ እንደ ተረት ናቸው። ምን አለፋችሁ ሷሊህ የፀሐዩን ሙቀት ሸሽቶ ወደሚያቃጥለው እሳት ውስጥ እንደገባ ቁጠሩት። ሀያት ወደ ምግቡ እየተመለከተች ብላ እንጂ እየበላው ነው አለ ሷሊህ እንደተከዘ። ሷሊህ ይህንን 2 ቀን ግን ምን እየሆንክ ነው? ቆይ የተፈጠረ ነገር አለ? የእውነት አዲስ ሙሽራ እኮ አትመስልም። የሆነ ከሚስቱ የተፋታ የከሰረ ነጋዴን የምትመስለው። እንዴ ስቀልድ ነው። መቀለድም አይቻልም። ለማንኛውም የሆንከው ነገር አለ አይደል? በል ንገረኝ። ሷሊህ የጎረሰውን ካጣጣመ በኋላ ሳራ ከቤት ወጣለች አለ። ወይ እና ይሄን ያስጨነቀ? እኔ ደግሞ ምንድነው ብዬ መጨነቂ? ሀያት አልሰማሽኝም? ሳራ ከቤት ወጣለች፣ ያውም አቡዘርን ይዛ ነው ሄደችው። እና ሄደች ማለት እኮ አትመለስም ማለት አይደለም። ባካ አንተን ጥለይት ማትሄድም፣ አትልፋ። ማለትማ አንዲት ሴት በትዳሯ ላይ ተቀናቃኝ ሴት ከመጣችባት ትዳሯ ምንም ያህል ባይመቻት እንኳ ላለመሸነፍ ስትል አርፋ ትቀመጣለች። አሁንም ቢሆን ከቤት ወጣችሁ ያንተን ትኩረት ለመሳብ ነው። በዛ ላይ የማታውቃትን ሴት አይደለም ያገባኸው። በእርግጠኝነት እኔም በማግባት በጣም ተናዳን የሚሆነው። ለማንኛውም ግን አትጨነቅ፣ ሳምንት ሳይሞላት ትመለሳለች። ይልቅ እሱን ተውና እኔ ስላናደደኝ ነገር ልንገርህ። ትናንትና እማዬ ጋር ሄጄ ነበርና ምን ብትለኝ ጥሩ ነው? አማቾችሽም መቼ ነው የምታስተዋውቂኝ ብላኝ እረፍ። እኔም ምንም መልስ ስላልነበረኝ ባልሰማ ዝም ብዬ ከቤት ወጣሁ። ኦፍ እስኪ ከዚህ ስሜት እንውጣ በአላህ። ሷሊህ እስኪ ተመልከተኝ። ካገባው ሳምንት እንኳን አልሞላኝም፣ ግን ምንም እያደረግኩ አይደለም። ቆይ እሺ የሽርሽራችንን ቦታ መረጥክ? ሷሊህ ለተጨነቀበት ጉዳይ ትኩረት ስላልሰጠችው በጣም ተናዷል። ቢሆንም እሷን ላለማሳዘን ለጥያቄዋ እንዲህ ሲል ምላሽ ሰጣት። ሀያት አይታይሽም? ጭንቀት ላይ ነኝ እኮ። ባይሆን ነገሮች ይስተካከሉና ኢንሻአላህ ቀጣይ ሳምንት እንሄዳለን። ነገሮች ይስተካከሉ? እየቀለድክ ነው ሷሊህ? ቆይ ነገሮች በአንድ ሳምንት እንደሚስተካከሉ በምን እርግጠኛ ሆንክ? ደግሞ ይኸውልህ ያንተን ያህል ባይሆንም ሳራንን ቢሆን አውቃታለሁ። እኔን ለማናደድና አንተን ለመረበሽ የማታደርገው ነገር አይኖራትም። ቆይ ደግሞ ሳራን የታቅሻት ነው ስለሷ እንደዚህ የምታወሪው?
አለ ሷሊህ። ሀያት አስከትላ ሷሊህ እንደማታውቃቱን ሁሌም ስራ ቦታ በየወሩ መዝጊያ ላይ ሂሳብ ልትሰራልን ትመጣል ነበር። ይዘኒን ያወኳት እንዴት ብለህ ከእሷ ጋር እንደምትኖር አላህ ነው የሚያውቀው። እንደው ልጅ መውለዷ ጠቀማት እንጂ ልጅ ባይኖራት ኖሮ ምን እንደምትሆን ፈጣሪ ነው የሚያውቀው። ሀያት በቃሽ። ከዚህ በኋላ ስለ እሷ ምንም አይነት መጥፎ ነገር እንድትናገር ያልፈቅድልሽ። እርፍ እና እየተቆጣኸኝ ባልሆነ ሷሊህ፣ የቀረው ይቀራል እንጂ በጭራሽ እንደዚህ እንድትቆጣኝ አልፈልግም። ሰው በጫጉላ ቤቱ ይደሰታል፣ ይስቃል። እኔ በማያገባኝ እየገባው እዳረቃለሁ። በማያገባኝ አለ ሷሊህ እየተቆጣ። አዎ በማያገባኝ፣ ሳራ፣ ልጆቹ፣ ችግሮች እኔ ምን ያገባኛል? እንደውም ልንገርህ ሷሊህ፣ ከዚህ በኋላ እዚህ ቤት ስትመጣ ከእኔና ከአንተ ውጭ ስለማንም እንድታወራኝ አልፈልግም። በቃ። እንዴ ገና በዚህ እድሜ ሁለተኛ ሚስቱኛ ያገባው ደስተኛ ለመሆን እንጂ እንዲህ ለመጨቃጨቅ ነው እንዴ? ሷሊህ በጣም ተናዷል። ምግቡን አቋርጦ ያንቺ ደግሞ ይለያል፣ እኔ ብሄድ የሚሻለው። ሷሊህ በፍጥነት ጫማውን አድርጎ ከቤት ወጣ። ይሻልሃል፣ ጥሩ ነው። አረ እዛ ሽሩር እያለች ስላኖረች እኔ ምሽሩር የምል መስሎ ነበር። ጥርግ ማለት ትችላለህ እንዴ? አልተዋወቅንማ። ሀያት ብቻዋን መለፍለፍ ጀመረች። ረምላ ከእናቷ የቀረበላትን አስቸኳይ ውሳኔ መፍትሄ አገኝ ይሆናል ብላ ለኢብራሂም አካፈለችው። ኢብራሂምም እንዲህ ባለ መልኩ ነበር የተቀበላት። ቆይ ሪም፣ ስታስቢው አንቺን የማግባት አቅሙ ቢኖረኝ ወደ አረብ ሀገር ሄጄ መስራት ሀሳብ ይኖረኝ ነበር። እሺ፣ የሚያበድር ሰው የለም? የሚያበድረኝ ሰው አለችኝ የምላት ብቸኛዋ እህቴ ነች። እሷ ደግሞ እንደምታውቂው በህመም ምክንያት ስራ አቋርጣለች። ምንም አይነት ገቢ የላትም። ባሏም ቢሆን ምንም ያህል አቅም የለውም። ረምላ በጣም አዘነች። ባዘነ ድምጿ እና ምንም መፍትሄ የለም እያልከኝ ነው? አላልኩም፣ ግን ሪም፣ ይህ ሁሉ ጥድፊያ ለምንድን ነው? እኔ ምንም እየገባኝ አይደለም። አዎ አይገባም፣ እንዲገባም አልፈልግም። ብቻ ግን ለመጨረሻ ጊዜ እየጠየቅኩ ነው። እኔም ማግባት የምትፈልግ ከሆነ ባልኩ ቀን መሰረት ያለህን አማራጭ ተጠቅመህ እድልህም ሞክር። ካልተሳካልህም ንገረኝ። ረምላ እያነባች መንገዷን ቀጠለች። እንዳዘነችም ክፍሏ ገባች። ሀፊዛ ስለተፈጠረው ነገር አጥብቃ ጠየቀቻት። ረምላም ያለውን ነገር ለእህቷ ምንም ሳታስቀር ነገረቻት። ሀፊዝ፣ ቆይ ምንድን ነው የሚሻለው? በሱም አይፈረድም እኮ። በነገሮች ሁኔታ ውስጥ ካለ ያልሽውን ነገር እንዴት ማድረግ ይችላል? እንግዲህ ቀሪው በጣፋንታችን ይወሰናል። ቆይ ግን እማዬ የምነግቷት ነው? መዲና ጓደኛዋ ስለሆነች ብቻ እንዴት ልጇን አሳልፋ ትሰጣለች? እማዬ አይደለችም ሀፊዝ፣ አባታችን ነው። አዎ አባታችን። አባዬ ለጓደኛው ለሳቢር አባት ለልጁ እንደሚድርለት ቃል ገብቶለት ነበር። እስካሁንም ድረስ ይጠብቁት የነበሩት ሳቢር ከሄደበት እስከሚመጣና እኔም ትምህርቴን እስክጨርስ ነበር። እና ሳቢርም መጣ። እድል ሲቀናቸው ደግሞ የኔ ግቢ ውጤት ቀረ። እና እማዬ ሳቢርን ማግባት እንደማልፈልግ ስነግራት ምክንያቴን አጥብቃ ጠየቀችኝ። የመጣው ይምጣ ብዬ ስለ ኢብራሂም ነገርኳት እና ሁለት አማራጭን አቀረበችልኝ። እንዴ ምን አለችሽ? አለች ሀፊዝ። ሳቢርን የማላገባው ከሆነ ኢብራሂምን በአንድ ወር ውስጥ ማግባት አለብኝ። እሺ ቆይ ኢብራሂምን እንድታገቢው ከፈቀደችልሽ ለምንድን ነው የአንድ ወር ጊዜ ብቻ የሰጠችሽ? ምንም አልገባኝም። እማዬ ስለ ኢብራሂም ስራ ስትጠይቀኝ ተቀጥሮ እንደሚሰራ በግልጽ ነግሬያታለሁ እና በገንዘብ ከሳቢር የተሻለ ለመሆኑን ስታቅ እኔንም ላለመጉዳት የአባዬንም ቃል ለመጠበቅ ስትል የአንድ ወር ጊዜ ብቻ ሰጠች። በቃ ወዴ ምንም አትጨነቂ። አሁን የሚያስፈልገን ገንዘብ ብቻ ነው። እሱን ደግሞ ኢንሻአላህ ከየትም እንፈልጋለን። እሺ በቃ በአላህ እንደዚህ አትሁኚ። ሳራ
በትካዜዋ ላይ ንዴትን ደርባ ብቻዋን እየተብሰለሰለች ነው። የቀና ልብ ባለቤት የሆነችው አያቷ ፋጡማ የልጃቸው እንዲህ መሆን ሆድ አስብሷቸዋል። ትንሽ አቡዘር እማዬ መች ነው ግን ትልቁ ቤት የምንመለሰው? አባዬና ሳዲቅ ናፍቀውኛል። አንቺን አይናፍቁሽም እንዴ? ሳራ ፈገግ እያለች እኔም ናፍቀውኛል ውዴ፣ ግን አሁን መሄድ አንችልም። እሺ የኔ ጀግና፣ አንተ ግን መሄድ ከፈለግ ትችላለህ። ለምንድን ነው አንቺ የማትችይው? ነገሩን ቶሎ ለመቋጨት እናት ፋጡማ አቡዘር ብለው ተጣሩ። አቡዘሬ ና እስኪ የኔ አበባ ና ወዲህ። ፋጡማ አጠገባቸው የነበረውን ብርቱካን አንስተው እየሰጡት እንዲህ አሉት፣ በላሁን ጓሮ ትሄድና እነዚህ የምትወዳቸውን አበቦች ውሃ ጠጥታቸውና በል ፍጠን የኔ ጎበዝ። አቡዘር አያቱ የሰጡትን ብርቱካን በእጆቹ እንደጨመቀ ወደ ጓሮው ተሽቀዳደመ። ፋጡማ ወደ ልጃቸው ቀና እያሉ ሳራ፣ እስከ መቼ ነው እንደዚህ የምትቆየው ልጅ? አባትን ከልጅ ጋር ወንድምን ከወንድም ጋር አነጣጥለሽ እንዲህ አዝነሽ የተቀመጥሽው ለምንድን ነው? ቴቴ፣ ይህንን የማደርገው ምናልባት ሷሊህ ከእንቅልፉ ከነቃ ብዬ ነው። በዛ ላይ አዲስ ሙሽራ ነው። ቤት ሄጄ ነፃነቱን ከማሳጣው ለትንሽ ጊዜ እዚህ መሆን ፈልጌ ነው። እስኪ ምናልባት የኔና የአቡዘር አለመኖር ከታወቀው ሊማር ይችላል። አየኔ ምስኪን ልጅ በጣም የዋህነሽ ማለት ነው አሉ እናት ፋጡማ። እንዴት አለች ሳራ። ቆይ ታዲያ ቤትሽ ነሽ ማስተካከል ያልቻልሽውን ነገር እንዴት አድርገሽ ነው ከቤትሽ ወጥተሽ ማስተካከል የምትችይው ልጅ? ቴቴ አልገባሽም። እኔ እዛ ቤት ውስጥ ያለኝን ቦታ አጥቻለሁ። ለሷሊህ ሚስቱ ሳልሆን ደባል ሆኜ መኖር ከጀመርኩ በጣም ቆይቻለሁ። ደግሞ ይሄ ምን ማለት ነው ልጅ? ቴቴ ሷሊህ እኔን አይፈልገኝም። ከራቀኝ በጣም ቆይቷል። አቡዘር ከተወለደ ወዲህ አንድም ቀን እንደሚስቱ ቆጥሮኝ አያውቅም። አንድም ቀን አድርግልኝ ያልኩትን ነገርም አድርጎልኝ አያውቅም። ታገስኩ እና ለቀናቶች ከጠፋበት ሲመለስ ነገሮች መፍትሄ ያገኛሉ ብዬ ስጠብቅ ጭራሽ ሌላ ህይወት ጀምሮ ጠብቀኝ። ቴቴ አላህ ምስክሬ ነው። እኔ ሌላ ሴት በማግባቱ አይደለም ልቤ የተሰበረው፣ ግን ነገሮች ይስተካከላሉ፣ ሁሉም ነገር ሰላም ይሆናል ብዬ በጠበቁበት ሰዓት ነገሮች ስለተበላሹ ነው ልቤ እንደዚህ ያዘነው። ልጄ ሳራ፣ እኔ የምነግርሽን ነገር ልብ ብለሽ ስሚ። ባልሽ አንቺን ባይፈልግሽ ኑሮ እንዴት ይህን ሁሉ ዓመት አብሮሽ ይቆያል? ምናልባት እናቱን ፈርቶ ወይንም ደግሞ ለልጆቹ ሲል። በጭራሽ የኔ ልጅ ወንድ ልጅ ከማይወዳት ሴት ጋር ከሚኖር እድሜ ልኩን እስር ቤት ቢበሰብስ ይመርጣል እንጂ እንዲህ አይነቱ ሞኝነት በጭራሽ አያደርገውም። ቆይ ግን ለመሆኑ ጸባዩ እንደዚህ የተቀየረው ለምን ይመስልሻል? እኔም ናውቂ። አየሽ፣ ጥፋቱ እኮ ይሄ ነው። ይሄ ልጅ እንዴ የተቀየረው አንቺ ያላወቅሽው ነገር ተፈጥሯል፣ ወይም ደግሞ አንቺ ልብ ያላልሽው ጥፋት አለ ማለት ነው። ያንን ደግሞ በጊዜ ማወቅ አንቺ ድርሻ ነበር። እንዲያውም እሱ በጣም ታጋሽ ነው ማለት ነው። እውነቴን ነው እኮ ነገሩ እንዳልሽው ጸባዩ የተቀየረው በአቡዘር እድሜ ከሆነ በጣም ታግሶሻል ማለት ነው። ልጅ አንድ ችግር ሲፈጠር ወደ መፍትሄው ከመሮጥ ይልቅ ማልቀስና ተጎዳው እያሉ መቀመጥን ስለመረጥሽ ዛሬ በትልቁ አዝነሻል። ልጄ ትዳር ላይ አንድ ቋጠሮ ካለ ወዲያውኑ መፈታት አለበት። ካልሆነ ግን እያደር ይገዝፍና መፍታት የማትችው ሰንሰለት ይሆናል። የኔ የዋህ ልጄ፣ ሁሌም ቢሆን ከባልሽ የተሻለ ልብና አእምሮ ሊኖርሽ ይገባል። ደግሞ ጥሩን አስቢ እስኪ። የአሁኑን አያድርገውና ሷሊህ ማለት እኮ እንደ ስሙ ሷሊህ የሆነ ለአንቺ ሲል ብዙ መከራን ያየ ልጅ ነው። ሞኝ አትሁኝ ልጄ፣ ለሸይጣንም በር አትክፈቺ። ይህ በእንዲህ እንዳለ አቡዘር አትክልቶችን አጠጥቶ ከጨረሰ በኋላ ወደ ቤት ሊገባ ሲል ደረጃው አደናቀፈውና በኃይለኛው ይወድቃል። በቦታው የነበረችው ሰራተኛ የአቡዘርን መውደቅ ካየች በኋላ
የቴቴንና የሳራን ድምፅ ከፍ አድርጋ በጩኸት ተጣራች። ከድንጋጤና ከግርግሩ በኋላ አቡዘር ሆስፒታል ውስጥ ገባ። ወሬው ለሁሉም የቤተሰብ አባላት በፍጥነት በመድረሱ ሁሉም ሰው የሆስፒታሉ በር ላይ ሆኖ የዶክተሩን ዜና መጠባበቅ ጀመሩ። ሳራ በጣም አዝናለች። በሄራ ትከሻ ላይ ሆና የታመቀ እንባዋን አፈሰሰችው። ዶክተሩ ብዙም ሳይቆይ መጣ። ሁሉም ከመቀመጫው ብድግ ብሎ ወሬውን ለመስማት ተጣደፉ። የአቡዘር ቤተሰቦች አለ ዶክተሩ። አቤት ዶክተር፣ ልጄ ደህና ነው? እባክህ ደህና ነው በለኝ አለች ሳራ። አይዞሽ አታስቢ፣ ልጅሽ ደህና ነው። ትንሽ ብቻ ደም ፈሶታል። እሱ ደግሞ በሂደት የሚስተካከል ነገር ነው። አታስቡ፣ ደህና ነው። እናመሰግናለን ዶክተር። አሁን ማየት እንችላለን አለ ሷሊህ ልጁን ለማየት እየተጣደፈ። ዶክተሩ በሚገባ። ሁሉም በአንድ ላይ ግር ብለው ወደ ውስጥ ገቡ። የአቡዘር መታመም ለሳራና ለሷሊህ መታረቅ ምክንያት ሆኗቸዋል። ሳራ ወደ ቤቷ ተመልሳ ልጇን እያስታመመች ነው። ሷሊህም በሚገርም ተአምር ለአቡዘር ሰጡት የማያውቀውን ፍቅር በመስጠት ላይ ይገኛል። ምናልባት ሷሊህ ይህንን የሚያደርገው በእጁ የነበረውን ወርቅ በ11ኛው ሰዓት ሊያጣው እንደነበረ ስለተገነዘበ ይሆናል። ሳራ የሷሊህ ለአቡዘር እንዲመሳሳትና ያልተለመደ እንክብካቤን በማየቷ ተአምር ያየች አክል ነበር እጅግ የተደሰተችው። ሳዲቅ የእናቱ ጉያ ስር ውሽቅ ብሎ እማዬ እባክሽ ድጋሚ ጥልሽኝ አትሂጂ ሲል በጣፋጭ አንደበቱ ተማጸናት። የኔ ወድ የትም አልሄድም፣ እሺ የትም አንሄድም። ሷሊህ ለረጅም ጊዜ ተናግሮት የማያውቀውን ንግግር እንዲህ ሲል ቃል አወጣ። አታስብ ሳዲቄ፣ ከዚህ በኋላ እናቴ የትም አትሄድም። በጭራሽ እኛን ትታ ወዴትም አትሄድም አይደል ሳራ ሲል እንባ ባዘለው ቃል ተናገረ። ሳራም እንባ ባይኖቿ እያቀረሩ እሽታዋን አንገቷን በመነቅነቅ ገለጸችለት። ትልቁ ቤት እንደ ሁልጊዜው መፈታተን የሚሻ ችግርን እያስተናገደ ነው። ችግሩ አሁን ላይ በረምላ ዙሪያ እያንዣበበ ነው። ረምላ መፍትሄ አጣ ተስፋ በመቁረጥ ቤቷ ብትቀመጥም የቁርጥ ቀን ደራሿ ውዷ ሀፊዝ ግን የእህቷን ችግር ለመፍታት ደፋ ቀና እያለች ነው። ሀፊዛ ለችግሩ መፍትሄ ይሆናል ብላ ወደ አሰበችው ቦታ አቅንታለች። መፍትሄው ያለው ደግሞ ኢብራሂም ጋር ነው። ሀፊዝ ይቅርታ አድርግልኝ፣ በሁለታችሁ ጉዳይ መግባት አልፈለኩም፣ ግን ምናልባት ነገሩን በግልጽ ካወራንበት መፍትሄ ልናገኝ እንችላለን ብዬ ስላሰብኩ ነው። ኢብራሂም ፈራ ተባ እያለ አንገቱን እንዳቀረቀረ አንቺ ጥሩ ነው ያደረግሽው፣ ግን ይቅርታ አድርጊልኝ። እኔ መፍትሄ ምንም እየታየኝ አይደለም። ማለቴ ሌላውን ነገር ለመረዳት እየሞከርኩ ነው፣ ግን የጊዜ ገደቡ ምንም አልገባኝም አለ እንደተጨነቀ። ኢብራሂም እኔም የሱ ሚስጥር ልነግርህ ነው አመጣጤ። ማለቴ ሪም እንደዚህ የተቻኮለችበትን ምክንያት ከአንተ መደበቅ ፈልጋ ሳይሆን አንተ ይበልጥ እንዳትጨነቅ ስላሰበች ነው። ኢብራሂም ይበልጥ ግራ እየተጋባ እኮ ምንድነው ነገሩ? ይኸውልህ ባጭሩ በተባለው ቀን ሪምን የማታገባት ከሆነ አባታችን ቃል በገባው መሰረት ሪም ሌላ ሰው ማግባት ይኖርባታል። ምን እያልሽ ነው? ቆይሽ መፍትሄው ምንድን ነው? መፍትሄው እኔ እንደሚታየኝ ከሆነ ያንተ መልካም ፍቃድ ከሆነ ገንዘብ ነው የሚያስፈልገው። ገንዘብ? አሁንም ጥያቄው ላይ ነን ሀፊዛ። የኔ መልካም ፍቃድ ከደረሳት በጣም ቆይቷል፣ ግን ምንም መፍትሄ የለውም። ይኸውልሽ ሀፊዛ፣ እኔ አይደለም ለሰርግ ወጪ የሚሆን ብር ይቅርና የሱፍ መግዣ ብር እንኳን የሌለኝ ሰው ነኝ። ሀፊዝ ትክስ እያለች አውቃለሁ ኢብራሂም፣ ግን ያንተ መልካም ፍቃድ አሁንም ካለ ስለ ብሮ መጨነቅ የለብህም። ሀፊዛ አጠገቡ ያስቀመጠችውን ቦርሳ ወደ ኢብራሂም አስጠጋችሁ። ምንድን ነው ሲል በግርም ጠየቃት። ክፈተው። ቦርሳ ውስጥ የነበረውን የታሰረ ብር ሲያይ የመጀመሪያው ጥያቄ የነበረው
ከየት አመጣሽው የሚል ነበር። ሀፊዛ የብሩን ምንጭ መለስ ብላ አስታወሰች። ሁሌም ለዚህ ቤት ችግር ዘብ የቆመችው ሂራ በዚህ ጉዳይ ላይ አሻራዋን ጥላልፋለች። ሂራ ብሩን ለሀፊዝ እየሰጠች ይኸው ለጊዜው ይበቃል ብዬ አስባለሁ። እንዲህ ሂራ፣ ይህ እኮ በጣም ብዙ ነው አለች ሀፊዝ። አታስቢ፣ ለእኔ ይሄ ትርፍ ገንዘብ ነው፣ ስለዚህ አያስፈልገኝም። በፈጠን ብለሽ ስጪውና ሪም እናስደስታት። ታዲያ አደራ ይህንን ነገር ሪም ማወቅ የለባትም። ለሱም ቢሆን ንገሪው። ሂራዬ የኔ ውድ፣ የእውነት አንቺ እኮ ልዩ ነሽ። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮቼ ክፍል 18 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።